AI ወይም ደግሞ አርቲፊሻል ኢንተለጀንስ በአሁን ላይ ለሰው AI ብላችሁ ብትነግሩ ወይም ደግሞ ለአንድ ሰው AI አዲስ የሆነ ነገር አይሆንበትም። በኢሜጅ ጀነሬሽን ሊያውቀው ይችላል። ጥያቄ ጠይቃችሁት የሚመልስላችሁ ወይም ደግሞ አንድን ጥያቄ ሰጣችሁት የሚሰራላችሁ አሊያም ደግሞ አንዳንድ ሪሰርቾችን መስራት ብትፈልጉ የሚሰራላችሁ ፐርሰናል የሆነ ጥያቄም ጠይቃችሁ ያንን መልስ የሚሰጣችሁ ካልሆነም ደግሞ ልታማክሩት የምትችሉት ነገር እንደሆነ ብዙዎች ያውቃሉ። በአሁኑ ሰዓት በተለይ በኢሜጅ ጀነሬሽን በጣም ብዙ የኤአይ አፕሊኬሽኖች እና ዌብሳይቶች እየተመሰረቱ ነው። ዛሬ በዚህ ቪዲዮ ላይ የምንመለከተው በአማርኛ እንደዚህ ፕሮምፕት ሰጣችሁት ኢሜጅ ጀነሬት የሚያደርግላችሁን ኢትዮጵያዊ የኤአይ አፕሊኬሽን ነው። የአፕሊኬሽኑ ስም ፎቶ ኤአይ ይባላል። ስለዚህ አፕሊኬሽን በደንብ እንመለከታለን። የአፕሊኬሽን ምን ፊቸሮች አሉት፣ እንዴት አድርጋችሁ ነው ፕሮምፕቶቹን ልትሰጡት የምትችሉት፣ ምን ማድረግ አለባችሁ፣ እያንዳንዱን ነገር ከኔ ጋር በዚህ ቪዲዮ ላይ የምንመለከት ይሆናል። ከዛ በተጨማሪ ደግሞ ሎጎ ዲዛይን ላይ እና የግሪቲንግ ካርዶችን ስንሰራ ይህንን አፕሊኬሽን እንዴት አድርገን እንደምንጠቀመው በዲቴል በዚህ ቪዲዮ ላይ እንመለከታለን። ሰላም እንዴት ናችሁ? ማታንያ ነኝ። በዛሬው የዩቲዩብ ቪዲዮ ላይ ቀድሜ እንደነገርኳችሁ ስለ ፎቶ ኤአይ አፕሊኬሽን የምንመለከት ይሆናል። ለዚህ ቻናል አዲስ ከሆናችሁና ህይወታችሁ ላይ የሚጠቅማችሁን ቪዲዮዎች ማየት የምትፈልጉ ከሆነ ሰብስክራይብ ማድረግ ትችላላችሁ። ሰብስክራይብ ካደረጋችሁ በኋላ ደግሞ የደወል ምልክቱን ነክታችሁ ኦል ስታደርጉት ቪዲዮዎችን ባወጣው ቁጥር መጀመሪያ ለእናንተ ኖቲፊኬሽን ይልክላችኋል። ከዛም የመጀመሪያ ተመልካች መሆን ትችላላችሁ። እነዚህን ሁሉ አድርገናል ካላችሁ አንድ ነገር ብቻ ይቀራችኋል፣ ቪዲዮን ላይክ ማድረግ። ከዛ በኋላ ይህንን ቪዲዮ መመልከት ትችላላችሁ። ላይክ አድርጓ። ቴንክ ዩ። ላይክ አደረጋችሁ። ስለዚህ አፕሊኬሽን በደንብ እንመልከት። ይህ ፎቶ ኤአይ አፕሊኬሽን ምንድን ነው? በመጀመሪያ ይህ ፎቶ ኤአይ አፕሊኬሽን የምንለው በኢትዮጵያውያን ዲቨሎፕ የተደረገ አማርኛም ቋንቋ አለው፣ ሶማሊም አለው፣ አፋን ኦሮሞም አለው። እንግሊዝኛ ይሻለኛል ካላችሁ ደግሞ እንግሊዝኛ ቋንቋ ተጠቅማችሁ ልትጠቀሙበት የምትችሉት የኤአይ መተግበሪያ ነው። ይህ መተግበሪያ ለየት የሚያደርጉ ነገሮች አሉት፣ እንመለከተዋለን። እንዴትስ ነው የሚሰራው? እሱንም ከእናንተ ጋር እናየዋለን። ይህንን አፕሊኬሽን ከፕሌይ ስቶር ወይም ደግሞ አፕ ስቶር ላይ ዳውንሎድ ማድረግ ትችላላችሁ። የዳውንሎዱን ቀጥተኛ ሊንክ ዲስክሪፕሽን ቦክስ ላይ ስለማስቀምጥላችሁ ፕሌይ ስቶር ወይም ደግሞ አንድሮይድ የሆነ ስልካችሁ ሊንኩን እዛው ላይ አስቀምጥላችኋለሁ። ለአንድሮይድ እና ለአይፎን ብዬ ክሊክ በማድረግ ዳውንሎድ ማድረግ ትችላላችሁ። ዳውንሎድ ካደረጋችሁት በኋላ አፕሊኬሽኑን ትከፍቱታላችሁ። ከዛ በኋላ ምን እንደሚመስል እንመልከተው። እዚህ ጋር ስክሪንን ሼር አደርጋችኋለሁ የኔን እዚህ ያለውን አፕሊኬሽን ከሰላ አፕሊኬሽኑ አንዳንድ ነገሮችን እንድናይ ማለት ነው። ስለዚህ ወደ ፎቶ ኤአይ አፕሊኬሽን እንገባለን። ይሄው እንደምታዩት ስክሪን ሼር አድርጌያችኋለሁ። እዚች ጋር መተን አፕሊኬሽኑን እንከፍታለን ማለት ነው። ልክ አፕሊኬሽኑን ስትከፍቱት ያው ሎጊን ካደረጋችሁ በኋላ እንደዚህ ነው የሚመጣላችሁ ኢንተርፌስ። አለው ትሉታላችሁ። አለው ካላችሁት በኋላ እንደምታዩት እነዚህን ያሳያችኋል። እዚህ ጋር የምታዩቸው ፎቶዎች፣ ኢሜጆች እንዳለ በዚህ አፕሊኬሽን ተጠቃሚ ወይም ደግሞ ዩዘር የሆኑ ሰዎች ክሬት ያደርጉት ወይም ደግሞ ጀነሬት ያደርጉትን ኢሜጅ እዚህ ጋር ትመለከቱታላችሁ። ከዛም በተጨማሪ መጀመሪያ ላይ ከኢሜጅ ጀነሬሽን ውጪ ያልኳችሁ ስቱዲዮ ላይ ከገባችሁ በኋላ እዚህ ጋር ስቱዲዮ ላይ ስትገቡ ግሪቲንግስ አለ። ግሪቲንግ ይሰራላችኋል። ከዛ በኋላ ሎጎ ዲዛይን፣ ከዛ በኋላ ደግሞ ሶሻል ሚዲያ ክሬተር የሚላለው ለሶሻል ሚዲያ አይከቺንግ የሆኑ ፖስቶችን ምናምን መስራት የምትፈልጉ ከሆነ ይህንን አማራጭ ልትጠቀሙበት ትችላላችሁ። ስለዚህ የአፕሊኬሽኑ ምን ይመስላል፣ እንዴት ነው ዳውንሎድ የምናደርገው፣ ምን ፊቸሮች አሉት የሚሉትን እንመለከታቸዋለን። ከፊቸሮቹ ደግሞ አንዱ በሰብስክሪፕሽን ይሰራል። ሰብስክሪፕሽን ማለት ከላይ እዚች ጋር 3 ሰረዟን ወይም ደግሞ ሃምበርገር ሚኗን ከነካችሁት በኋላ ሰብስክሪፕሽን ትሉታላችሁ። ሰብስክሪፕሽን ማለት መንዝሊ ወይም ዴይሊ ሊሆን ይችላል። ለአፕሊኬሽኑ ከከፈላችሁ በኋላ የአፕሊኬሽን ለእናንተ ክሬዲት ይሰጣችሁና ይሰራል ማለት ነው። ክሬዲት በፍሪ አናገኝም ወይ? ሎጊን ስታደርጉ በጎግል አካውንታችሁ 10 ክሬዲት ይሰጣችኋል። ያንን 10 ክሬዲት ተጠቅማችሁ ጀነሬት ማድረግ ትችላላችሁ። ታዲያ የፎቶ ኤአይን አፕሊኬሽን እንዴት አድርገን ዳውንሎድ ማድረግ እንችላለን? ዲስክሪፕሽን ላይ ያስቀመጥኩላችሁ 2 ሊንክ አለ። የአንድሮይድ ተጠቃሚና የአይፎን ተጠቃሚ። አንድሮይድ ተጠቃሚ ከሆናችሁ አንድሮይድ የሚለው ጋር ወይም ደግሞ ፕሌይ ስቶር የሚለው ጋር ያለውን ሊንክ በመንካት ዳውንሎድ ማድረግ ትችላላችሁ። ለአይፎንም በተመሳሳይ እንደዛ ማድረግ ትችላላችሁ። ዲስክሪፕሽን ላይ ሊንኩን አስቀምጬላችኋለሁ። ቀጥታ በዛ ሊንክ መሰረት ዳውንሎድ ማድረግ ትችላላችሁ። ሊንኩን መንካት ካልፈለጋችሁ እኔ የምጠቀመው አንድሮይድ ነው። እንደምታዩት ፕሌይ ስቶር ላይ ገባና ሰርች ላይ ልክ እዚህ ጋር እንደምታዩት FOOTO ብላችሁ ፎቶ ብላችሁ እንደዚህ ሰርች ታደርጋላችሁ። ዘን አፕሊኬሽን ይመጣላችኋል። ልክ አፕሊኬሽኑ በዚህ መልኩ ሲመጣላችሁ ኢንስታል ትሉታላችሁ ማለት ነው። ልክ ኢንስታል የሚለውን ስትነኩት አፕሊኬሽኑ ዳውንሎድ ማድረግ ይጀምራል ወይም ደግሞ ወደ ስልካችሁ መጫን ይጀምራል ማለት ነው።
እንደምታዩት እኔ ጋር እንደዚህ ኢንስታል አድርጎታል። ኢንስታል ካደረገው በኋላ ደግሞ ምን እናደርጋለን ኦፕን እንለዋለን ማለት ነው። ልክ ኦፕን ስንለው በመታዩት መልኩ እንደዚህ ያመጣልኛል መተግበሪያው ማለት ነው። ሶ ዳውንሎድ አድርጋችሁ ጨርሳችሁ ስትገቡ የአፕሊኬሽኑ ኢንተርፌስ እንግዲህ ይህንን ይመስላል። እዚህ ፊት ለፊት ላይ የምትመለከቷቸው ኢሜጆች በዚህ አፕሊኬሽን ሎጊን አድርገው ጀነሬት ያደረጉ ሰዎች ጀነሬት ያደረጓቸውን ኢሜጆች ነው የምትመለከቱት እዚች ጋር እንደምታዩት ማለት ነው። ብዙ ኢሜጆች ጀነሬት ተደርጓል። ሎድ ሞር እያላችሁ ወደታች ብትሄዱ አያልቅም፣ በጣም ብዙ ዩዘር ስላለው ማለት ነው አፕሊኬሽኑ። ሶ እነዚህን ጀነሬት ሌሎች ሰዎች ያደረጓቸው ነው። እናንተ ብትፈልጉ ኢሜጁን ክሊክ ካደረጋችሁ በኋላ ልክ እንደዚህ ኢሜጁን ሲያመጣላችሁ አንድ ጊዜ ታብ ስታደርጉት ማን ክሬት እንዳደረገው ከዛ ደግሞ ፕሮምፕቱን እዚህ ጋር ታገኙታላችሁ ማለት ነው። ሶ ያን ፕሮምፕት ደግሞ እዚች ጋር ያለችውን አይከን ነክታችሁ ኮፒ በማድረግ ለራሳችሁ ፔስት አድርጋችሁ ወይም ደግሞ አንዳንድ ነገሮችን ኤዲት አድርጋችሁ መጠቀም ትችላላችሁ። ነገር ግን አሁን እኛ ራሳችን ክሬት እናርግ ብላችሁ ልክ የፕላስ ምልክቷን ስትነኳት መጻፊያ ያመጣላችኋል። ለምሳሌ እዚህ ጋር ኤ ላዮን ኢን ዱባይ ዴዘርት ብለውና ስታንዳርድ ላይ አድርጌ ጀነሬት ብለው ፕሊዝ ሎጊን ቱ ጀነሬት ዩር ኢሜጀስ ሎጊን አድርግ ኢሜጆችን ጀነሬት ለማድረግ። ሶ ምን ማድረግ ያስፈልገናል ማለት ነው? ሎጊን ማድረግ ያስፈልገናል። ለዚህ ሎጊን ለማድረግ ምንድነው የምናደርገው? ሶስት ሰረዟን ነክታችሁ ወደ ፕሮፋይል ቀጥታ ትሄዳላችሁ። ሶ ሎጊን አድርጉ ይላችኋል። ለዚህ ምን ታደርጋላችሁ? የጉግል አካውንታችሁን ተጠቅማችሁ ሎጊን ማድረግ ትችላላችሁ። ሎጊን ስታደርጉ አሁን ለምሳሌ እዚህ ጋር ኢሜል አድሬስ እና ፓስወርድ ይላል። አካውንት ካላችሁ ኢሜል አድሬሳችሁና ፓስወርዳችሁን አስገብታችሁ ሳይን ኢን ማለት ትችላላችሁ። አካውንት ከሌላችሁ ግን ከታች እንደምታዩት ዶንት ሃቭ አን አካውንት ይላል። ጥያቄ ጠይቃችኋል። ሳይን አፕ የምትለውን ትነኩታላችሁ። ከዛ በኋላ ኢሜል አድሬስ ፓስወርድ እና ኮንፊርም አድርጉኝ ፓስወርዳችሁን ይላል። ከላይ ደግሞ ሴሌክት ላንጉዌጅ ይላል። በቀላሉ ደግሞ ከላይ እዚች ጋር ኮንቲኒው ዊዝ ጉግል የምትለውን እነካታለሁ። እኔ እዚህ ስልኬ ላይ ካሉት የጉግል አካውንቶች አንዱን እንዲመርጥ ማለት ነው። ሶ እንደዚህ ካመጣላችሁ በኋላ የጉግል አካውንታችሁን እዚህ ጋር ክሊክ በማድረግ ሎጊን ታደርጋላችሁ ማለት ነው። ሶ ሎጊን ካደረጋችሁ በኋላ በጉግል አካውንታችሁ አውቶማቲካሊ ሎጊን ያደርጋል አፕሊኬሽኑ ማለት ነው። ሶ የዛ አፕሊኬሽን ምን ሆናችሁ ማለት ነው? ዩዘር ወይም ደግሞ ተጠቃሚ ሆናችሁ ማለት ነው። በዚህ መንገድ አፑን ዳውንሎድ አድርጋችሁ ሎጊን ማድረግ ትችላላችሁ። ሎጊን ስታደርጉ ደግሞ 10 ክሬዲት ይሰጣችኋል፣ ፍሪ የሆነ ማለት ነው። በነፃ ኢሜጆችን ጀነሬት ልታደርጉበት የምትችሉት አፕሊኬሽኑ ላይ ሎጊን ካደረጋችሁ በኋላ እንደዚህ ይመጣላችኋል። አለው ትሉታላችሁ እዚች ጋር የሚታዩትን። ሶ ኢንተርፌሱ ይሄንን ይመስላል ሎጊን ካደረጋችሁ በኋላ ማለት ነው። መጀመሪያ ላይ እንደነገርኳችሁ እዚህ ፊት ለፊት የምትመለከቷቸው ኢሜጆች በዚህ አፕሊኬሽን ዩዘር ወይም ደግሞ ተጠቃሚዎች አማካኝነት ጀነሬት የተደረጉ ኢሜጆች ናቸው። ኢሜጁን ከፍታችሁ አንድ ጊዜ ታብ በማድረግ እዛ ላይ ያለውን ፕሮምፕት ማየት ወይም ኮፒ ማድረግ ትችላላችሁ። ማን ነው ክሬት ያደረገው፣ በምን ሰዓት ነው ክሬት ያደረገው የሚለውን ነገር ማየት ትችላላችሁ። ስለዚህ እንጀምር። ከታች ክሬት የምትለው ወይም ደግሞ ሆም በተን አለች። ባይ ዲፎልት እዚህ ጋር ነው የሚወስዳችሁ። ሶ ሆም በተን ወይም ደግሞ ፊት ለፊት ላይ የምታዩት ነገር ይሄ ነው። ሆም በተን ላይ ያለው ነገር ሰዎች ጀነሬት ያደረጉትን ኢሜጅ ነው የምትመለከቱት ማለት ነው። ሎድ ሞር እያልኩኝም ወደ ታች መሄድ እችላለሁ። ለምሳሌ እኔ ይሄኛው ኢሜጅ ከተመቸኝ እቺኛዋን እከፍታታለሁ። ይሄንን ኢሜጅ ዘን ታብ ካደረግኩት በኋላ ኢሜጁን እንደዚህ ከፍትልኛል። አንድ ጊዜ ሌላ ታብ ሳደርግ እንደምታዩት ማን ክሬት እንዳደረገው እዚህ ጋር ይነግረኛል። ከዛ በኋላ ደግሞ መቼ ነው ክሬት ያደረገው 10 hours ago ይላል እዚህ ጋር እንደምታዩት። ከዛ በኋላ ደግሞ ፕሮምፕት የምትለዋን እዚች ጋር ካያችኋት ምንድን ነው የተጠቀሙት ይሄንን ኢሜጅ ክሬት ለማድረግ። አሁን ይሄን እንደምታዩት እንደዚህ ነው አይደል የጻፉት። ሶ እዚች ጋር ያለችውን አይከን ስነካት የነሱ የሰጡትን ትዕዛዝ ወይም ደግሞ ፕሮምፕት ኮፒ ማድረግ እችላለሁ ማለት ነው። ሶ ኮፒ ያደረገን አንድ ጊዜ ተባርገን ወደዛ እንመልሳለን። ይሄ ኢሜጅ ደግሞ ከተመቸኝ የልብ ቅርጹን ነካዋለሁ፣ ላይክ አደርግለታለሁ ማለት ነው። ላይክ በበዛና እናንተ ጀነሬት ያደረጋችሁትን ኢሜጅ ሰዎች ላይክ ባደረጉት ቁጥር ደግሞ ለእናንተ ክሬዲት የመሰጠት ሁኔታ አለው ማለት ነው። እዚህችን ቤክስ አድርጌ ዘጋና የፕላስ ምልክቷን ነካለሁ። ዘን አሁን ጀነሬት አደርጋለሁ ማለት ነው። እዚህ ጋር እንደምታዩት ዲስክራይብ ዋት ዩ ዋንት ቱ ሲ። ከዛ ክሊክ አድርግና ቅድም ኮፒ ያደረግነውን ፔስት አደርጋለሁ። እዛ እዚሽ ጋር የተጻፈ አለ make it hyper realistic with indoor background። ጥሩ እንደዚህ ጨረስን። አሁን
ሁለት አይነት ኦፕሽን አላችሁ ስታንዳርድ እና ፕሮፌሽናል የሚል። አሁን ስታንዳርድ እንደምታዩት የሚወስደው ስንት ነው? 1 ክሬዲት ነው የሚወስደው። ፕሮፌሽናል ስታደርጉት ደግሞ ስንት ነው የሚወስደው? 10 ክሬዲት ነው የሚወስደው። ሶ ፍሪ መጠቀም የምትፈልጉ ከሆነ ስታንዳርድን ሞር ሪከመንድ አደርጋችኋለሁ። ሰብስክሪፕሽን ግን ካላችሁ 10 ክሬዲት የምትለውን ብትጠቀሙት ያው ብዙ ስለሆነ የምታገኙት በሰብስክሪፕሽን 10 ክሬዲት ትንሽ ነው ከሚወስድባቸው አንፃር ማለት ነው። ፍሪ ከሆነ ግን ስታንዳርድ ላይ ያለውን ብትጠቀሙት አሪፍ ነው። ከዛ ቀጥሎ ፐብሊክ እና ፕራይቬት ይላል። አሁን ፐብሊክ አደረጋችሁት እዚህ ጋር ፊት ለፊት ላይ እናንተ ጀነሬት ያደረጋችሁት ኢሜጅ ይታያል። ያ ምንድነው የሚጠቅማችሁ? ሰዎች ጀነሬት ያደረጋችሁት ኢሜጅ ከተመቻቸውና ላይክ አደረጓችሁ ወይም ደግሞ ላይክ በደንብ ካለው ክሬዲት ይሰጣቸዋል ማለት ነው። ምኑ አፕሊኬሽኑ ክሬዲት ይሰጣቸዋል። ፕራይቬት ካደረጋችሁት ግን እናንተ ራሳችሁ ብቻ ነው የምታዩት። አይ እኔ ፐብሊክ ባደረገው ነው የተሻለ የሚለው ከመረጣችሁ ደግሞ ድጋሚ ስትነኩት ፐብሊክ ያደርግላችኋል። ሶ እኔ ስታንዳርድን አልጠቀምም ኦልሬዲ ብዙ ክሬዲት ስላለኝ ፕሮፌሽናል የሚለውን እጠቀማለሁ ማለት ነው። ልክ ፕሮፌሽናል የሚለውን ከመረጥኩኝና ከጨረስኩኝ በኋላ ምን እለዋለሁ? ጀነሬት ስለው ከላይ እንደምታዩት እዚህ ጋር ያሳያቸዋል። ጀነሬቲንግ ምን ይላል? ኢሜጁን ጀነሬት እያደረገው ነው። ሶ እዚህ ጋር ፕሮግረሱን ያሳያቸዋል 35 40 45% እያለ እንደዚህ ያሳያቸዋል ማለት ነው። ልክ ይሄ ጀነሬት አድርጎ ሲጨርስ ጀነሬት አድርጌ ጨርሻለሁ ፊኒሽድ ይላችኋል። አሁን እንደዚህ ጋር እንደምታዩት ኢሜጅ ጀነሬት ይላችኋል። የት ነው የምታገኙት ኢሜጁን? ማይ ኢሜጅስ የሚለው ጋር ገብታችሁ እንደዚህ ከፍታችሁ ጀነሬት ያደረጋችሁትን ኢሜጅ ታገኙታላችሁ ማለት ነው። ይሄው ቅድም የሰጠነውን በዚህ መልኩ ጀነሬት አደረገልን ማለት ነው። ይሄንን ኢሜጅ ዳውንሎድ ማድረግ ከፈለጋችሁ ምን ማድረግ ትችላላችሁ? እዚች ጋር ያለችውን የዳውንሎድ ምልክቷን ነክታችሁ ወደ ጋለሪያችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ሶ በዚህ መንገድ ኢሜጅ ጀነሬት አደረጋችሁ ዘንድ ዳውንሎድ አደረጋችሁት ወደ ስልካችሁ ማለት ነው። ምንን ተጠቅማችሁ? ፎቶ ኤአይ አፕሊኬሽንን ተጠቅማችሁ ማለት ነው። ከዛ ቀጥሎ ሶሻል የምትላለች። ሶሻል የሚለውን ስትነኩት ቶፕ ክሬተርስ አለ። ቶፕ ክሬተርስ ማለት አንድ ሰው ቶፕ ሊባል የሚችለው ክሬት ባደረገው የኢሜጅ መጠን ነው ማለት ነው። እዚህ ጋር እንደምታዩት ቶፕ ላይ ያለው 623 ኢሜጆችን ክሬት አድርጓል ወይም ደግሞ ክሬሽንስ አለው። ስለዚህ ቶፕ ላይ ይቀመጣል ማለት ነው። ሞስት ላይክድ ላይ ደግሞ ስንገባ ብዙ ላይክ ያለው ክሬት ካደረጋቸው ኢሜጆች ውስጥ ማን ነው? 190 ላይክን ሰብስቧል። ይሄው መጀመሪያ ላይ ቶፕ ክሬተርን እንደምታዩት 190 ላይኮችን ሰብስቧል። ከዛም በኋላ ደግሞ ብዙ ፎሎወር ያለው ማን ነው? እንደምታዩት ሰላም የሚለው 5 ፎሎወር አለው። ስለዚህ ብዙ ፎሎወር ይሄ አካውንት አለው ማለት ነው። ስለዚህ ሶሻል ላይ ስትገቡ ሊደር ቦርድ አለው። በምን በቶፕ ክሬተር፣ በሞስት ላይክድ እና በሞስት ፎሎድ ከፋፍሎ ያሳያቸዋል ማለት ነው ሶሻል ላይ ስትገቡ። ከዛ ቀጥሎ ፕላስ ነው። ያው ፕላስን ወደ በኋላ ላይ በደንብ እናያለን። ኢሜጅ ጀነሬት ለማድረግ ይቺን ነክታችሁ ያለውንም ልዩነት በደንብ አስረዳችኋለሁ። ከዛ በመቀጠል ማይ ኢሜጅስ ነው። ማይ ኢሜጅስ ላይ ስትገቡ እናንተ ይህንን አፕሊኬሽን ተጠቅማችሁ ምን ያህል ኢሜጆችን ጀነሬት አድርጋችኋል ወይም ደግሞ ጀነሬት ያደረጋችኋቸውን ኢሜጆች የምታገኙበት ቦታ ማይ ኢሜጅስ የሚለው ነው ማለት ነው። ስለዚህ ጀነሬት ካደረግን በኋላ ኢሜጆቹን እዚህ ጋር እናገኛለን ማለት ነው። ስቱዲዮ የሚለው ጋር ስንገባ ደግሞ ተጨማሪ ከኢሜጅ ጀነሬሽን ውጭ ያሉት የራሱ የአፕሊኬሽን ፊቸሮችን እናገኛለን። 1 ግሪቲንግ አለ፣ 2 ሎጎ ዲዛይን፣ 3 ደግሞ ሶሻል ሚዲያ ክሬተር የሚለው አለ ማለት ነው። ስለዚህ ግሪቲንግን እናያለን፣ ሎጎ ዲዛይንን እናያለን፣ ሶሻል ሚዲያ ክሬተር የሚለውን እንመለከታለን ማለት ነው ከእናንተ ጋር። ከዛ በመቀጠል በግራ በኩል ወደ ላይ 3 ሰረዝ ወይም ደግሞ ሃምበርገር ሜኑ አለች። እሷን ስንነካት ክሬት የሚለውን ብንነካው ወደ መጀመሪያው ሎጊን ስናደርግ ወደ አፕሊኬሽኑ ከታች እዚች ጋር ወዳለችው ሜኑ ነው የሚወስደን። ክሬት ብንለው እንደምታዩት ወደዚህ ይወስደናል ማለት ነው። ከዛ ቀጥሎ ሰብስክሪፕሽን ነው። እንዳልኳችሁ የአፕሊኬሽን ፍሪ አለው። ከፍሪ ቀጥሎ ግን በክፍያ የምትጠቀሙበት ነው። ሰብስክሪፕሽን የሚለው ጋር ስንገባ የሰብስክሪፕሽን አማራጮችን እዚህ ጋር የምታገኙበት ነው ማለት ነው። ወደ በኋላ ላይ እንዴት አድርጋችሁ እንደምትከፍሉም እንመለከታለን። ከዛ ቀጥሎ ዩዝ ኬዝን ነው የምናገኘው እዚች ጋር እንደምትመለከቱት። እነዚህ ዩዝ ኬዞች ብዙ ጊዜ የተለመደው ፕሮዳክቶች ላይ ነው። አንዳንድ ጊዜም አፕሊኬሽኖች ላይም ልታገኙ ትችላላችሁ። ሶ እዚህ ጋር እንደምታዩት how to create advertisement for your business እነዚህን የከፈታችሁ ማንበብ ትችላላችሁ። create an architectural visualization እንዴት ነው የአርኪቴክት ቪዥዋላይዜሽን መስራት የምትችሉት። እንደምታዩት እዚህ ጋር ኤግዛምፕል 1 እና ቤዚክ ዲስክሪፕሽን እዚህ ጋር ይሰጣችኋል። ዘን ኤግዛምፕል 2 ብሎ ኢንሃንስ ዲስክሪፕሽን ደግሞ እንዴት ነው ማድረግ የምትችሉት። እንደምታዩት በቤዚክ እና በኢንሃንስ ዲስክሪፕሽን መካከል ልዩነት አለ። ሶ እነዚህ ነገሮች ገብታችሁ ማንበብ እንድትችሉ ነው። ይህንን ኤአይ ስትጠቀሙ ያው ኢሜጆችን ጀነሬት ስታደርጉ ፕሮምፕት ወይም ደግሞ ትእዛዛትን የምትሰጡት ሶ እነዛን ትእዛዞች እንዴት ነው የምትሰጡት የሚለውን ነገር ኢንሳይት ነው የሚሰጣችሁ ይሄኛው ማለት ነው። ከዛ ቀጥሎ ደግሞ ኤፍኤኪው ፍሪኩዌንትሊ አስክ ኩዌስችንስ ማለት ነው። በጣም ብዙ ጊዜ የተጠየቁ ጥያቄዎች ስለዚህ አፕሊኬሽን። ብዙ ጊዜ አፕሊኬሽኖች ላይ ይሄንን አታጡም። ምክንያቱም ብዙ ሰዎች ጥያቄ ካላቸው ወደዚህ ነው መጀመሪያ እንዲሄዱ የሚመከረው።
how can I start using photo AI to generate image እንዴት ነው ጀነሬት ማድረግ የምችለው አይደለ ይሄን አፕ ስነግራችሁ እንዴት ነው ጀነሬት ማድረግ የምችለው ጥያቄ ይፈጠርባችኋል ስለዚህ FAQ ላይ ታገኙታላችሁ how much does it cost generate image generate ለማድረግ ኮስት የሚያደርገው ምን ያህል ነው እሱንም ጥያቄ ካለባችሁ እዚህ ጋር ማግኘት ትችላላችሁ ከዛ ቀጥሎ ደግሞ ተርምስ ነው ያው እነዚህ ነገሮች ኢቭን አይደለም አፕሊኬሽን ዳውንሎድ አድርጋችሁ ሶፍትዌር ስትጭኑ እነዚህ ነገሮች ትመለከታላችሁ ማለት ነው ከዛ ቀጥሎ ፕሮፋይል ነው ፕሮፋይል ማለት የራሳችሁ ፕሮፋይል ሎጊን ስታደርጉ ፕሮፋይል ይሰጣችኋል ለምሳሌ እዚህ ጋር መጥቼ ኤዲት ፕሮፋይል ብዬ ምን ማድረግ እችላለሁ ስሜን መቀየር እችላለሁ ዩዘር ኔምን መቀየር እችላለሁ ከዛ በተጨማሪ ደግሞ ምን አለ ከላይ የምታዩት የሴቲንግ አይከን አለች ኪሯ እሷን ነክቼ ቋንቋ ወይም ደግሞ ላንጉዌጅ መቀየር እችላለሁ እንግሊዘኛ ያለው አፋን ኦሮሞ ዘንድ ደግሞ አማሪክና ሶማሊ ያለው ማለት ነው ስለዚህ ከነዚህ ውስጥ የምትፈልጉትና የሚመቻችሁን ቋንቋ መምረጥ ትችላላችሁ ማለት ነው ሌተስት ክሬሽንስ ይላል በቅርብ ጊዜ ክሬት ያደረኳቸው እንደዚህ ያሳየኛል በዚህ በኩል ያሉትን ደግሞ ስትነኩት ክሬት ያደረጋችሁትን እንደዚህ ማሳየት ይችላል ይሄ የምታዩበትን መንገድ የምትመርጡበት ነው ለምሳሌ ይሄኛውን ከነካውት ጀስት ኢሜጆቹን ብቻ ያሳየኛል ይሄኛውን ከነካውት ግን ኢሜጁን ከዲስክሪፕሽን ጋር ወይም ደግሞ ከፕሮምፕቱ ጋር አንድ ላይ እንደምታዩት እዚህ ጋር ያሳየኛል ማለት ነው ሶ ምን ያህል ክሬት አድርጌያለሁ 49 ክሬት አድርጌያለሁ ፎሎወርስ 0 ፎሎዊንግ 0 ማንንም ፎሎ አደረኩም ላይክ ደግሞ አንድ አለ ማለት ነው ስለዚህ ስለ ፕሮፋይላችሁ የምታዩበት ቦታ ነው ይሄ ማለት ነው ዘን ሄልፕ እርዳታ ከፈለጋችሁ ቀጣይ ላይ ልንመለከተው ምንችለው ሄልፕን ስትነኩት ለምሳሌ አንዳንድ ጊዜ አንዳንድ ነገሮች ሊፈጠሩበት ይችላሉ ጥያቄ ፊድባክ ካላችሁ በግ ከተፈጠረ ያን ነገር ሪፖርት ለማድረግ ፊቸር ሪኩዌስት ለምሳሌ እንዲጨምሩ ተፈልጉት ሪኩዌስት ካለ ከታችኛው አነክታችሁ ሶ እንደ እርዳታ ምን ሊረዳችሁ ይችላል ለአፕሊኬሽን ሲቋቋም የሆኑ ሄልፕ ሴንተሮች አሉት ሶ እነዛ ሰዎች ምን ያደርጉላችሁ ለምሳሌ ጥያቄ ካላችሁ ጥያቄያችሁን መመለስ እነዚህ ነገሮች ማለት ነው ከዛ በኋላ ያው ሎግአውት ነው ሎግአውት ማለት ያው ፕሮፋይል ክሬት አድርጋችሁ ነው ሎጊን ያደርጋችሁት ስለዛ ከዛ ሎግአውት ማድረግ ስትፈልጉ ሎግአውት ትልታላችሁ ከነዚህ ሁሉ መውጣት ስትፈልጉ ወደ ክሬት ተመልሳችሁ መሄድ ትችላላችሁ ማለት ነው ለዚህ አፕሊኬሽኑ ምን ይመስላል የሚለውን ነገር አይተናል ታዲያ ኢሜጆችን እንዴት ነው ጀነሬት የምናደርገው እሱን እንመልከት ጀነሬት ስታደርጉ ግን አንዳንድ ማወቅ ያለባችሁ ነገር አለ እንዴት አድርጋችሁ ነው የምታዙት የሚለውን ነገር ከናንተ ጋር እንመልከት ኢሜጅ ጀነሬት ስታደርጉ የፈለጋችሁትን ኢሜጅ ብቻ አይደለም አንዳንድ ሌሎች ነገሮችንም ጀነሬት ልታደርጉበት ትችላላችሁ እሱን እንይ ለምሳሌ አሁን አዲስ ኢሜጅ ጀነሬት ላደርግ ነው ፕላስ እነካዋለሁ ከዚህ በኋላ የምጠቀማቸው ሬጉላር የሆኑ ኢሜጆችን ፕሮምፕት ሰጥተነው እንዴት አድርገን ነው ጀነሬት የምናደርገው የሚለውን ነው ማስቀምጥላችሁ ሶ እዚህ ጋር ያሉትን አስቀምጥላችኋለሁ ዲስክሪፕሽን ላይ ማለት ነው ሬጉላር ኢሜጅ ፕሮምፕትስ የሚለውን ያንን ኮፒ ፔስት አድርጋችሁ መጠቀም ትችላላችሁ እናንተ ራሳችሁ ስለዚህ እዚህ ጋር የመጀመሪያው ኢሜጅ ከሆነ ኢሜጅ አንድ እያልኩ እዛው ላይ አስቀምጥላችኋለሁ ሶ ይሄንን እዚህ ጋር መተን እንደዚህ አድርጋችሁ ኮፒ አድርጋችሁ ፔስት ትሉታላችሁ ዘን ለኔ ይሄ ስታንዳርድ ይሁን አንዳንድ ክሬዲት ይሰድብኝ ሶ አሪፍ የሆነ ኳሊቲ ከፈለጋችሁ ፕሮፌሽናል የሚለው መጠቀም ትችላላችሁ ፕሮፌሽናል 10 ክሬዲት የሚወስድባችሁ ጥሩ የሆነ ነገር ስለሚሰጣችሁ ነው ሶ ጀነሬት እንበለው ሶ ጀነሬት አድርጎ ጨርሷል ይሄው ጀነሬት ያደረገው ኢሜጅ እንግዲህ እዚች ጋር የምታዩትን ይመስላል ማለት ነው ሶ ይሄን ኢሜጅ ጀነሬት አድርጎልኛል በቀላሉ እንደዚህ ታብ ስታደርጉት 1 ሚኒት ኤጎ ነው ፕሮምፕታችሁን ሌላ ሰው ማየት ከፈለገ እንደዚህ አድርጎ ማየት ይችላል ከዛም በኋላ ማይ ኢሜጅስ የሚለው ላይ ገብተን ደግሞ ሶ ማይ ኢሜጅስ ላይ ስትገቡ እንደዚህ ታገኙታላችሁ ክሊክ አድርጋችሁ እቺን የዳውንሎድ ምልክት ነክታችሁ ኢሜጁን ዳውንሎድ ማድረግ ትችላላችሁ ማለት ነው ሶ ይሄን ኢሜጅ ዳውንሎድ ስታደርጉት ወደ ጋለሪ ላይ ይገባላችኋል ሶ ከዚህ በኋላ የምታዩት ሁለተኛው ሶስተኛውና አራተኛው ኢሜጅ እነዚህ ናቸው ሬጉላርሊ ጀነሬት ያደረጓቸው ፕሮምፕታቸውን ከፈለጋችሁ ዲስክሪፕሽን ላይ እንዳልኳችሁ አለ ሬጉላር ኢሜጅ ብላችሁ እዛ ላይ ማግኘት ትችላላችሁ አማርኛ ፕሮምፕት ብንሰጠው ኢሜጁን ይሰራልናል ወይ በመጀመሪያው የአማርኛ ቋንቋውን እናደርጓለን በዛውም የአማርኛ ቋንቋውን እንድታዩት ወደ ፕሮፋይላችሁ ከሄዳችሁ በኋላ ወደ ሴቲንግ ትሄዳላችሁ ዘን ላንጉዌጅ ላይ ኢቺን እንግሊሽ የምትሏን አማሪክ ታደርጉታላችሁ እዚህ ጋር ማለት ነው ስለዚህ የእንግሊዝኛ ቋንቋን ወደ አማርኛ ይለውጥላችኋል ማለት ነው መገኛ የምትለው ጋር እንሄዳለን ከዛ የፕላስ ምልክቷን እንነካለን አሁን ምን ማየት እንደሚፈልጉ እዚህ ጋር ግለጹ ይላል ስለዚህ እኔ ኪቦርድን አማርኛ ካደረኩኝ በኋላ አንበሳ ሳር ስር ነው የሚለው ሳር ላይ ተኝቶ
ፕሮፌሽናል ብለው ዘን ፍጠር። እስቲ ኢሜጅ ጀነሬት ያደርግልናል ወይ በአማርኛ እሱን እናያለን። እንደነገርኳችሁ የኢሜጆቹን ፕሮምፕቶች ዲስክሪፕሽን ላይ ማግኘት ስላላችሁ ስለዚህ እነዛን ያስቀምጥኩላችሁ ለምንድን ነው እናንተ ራሳችሁ መሞከር ብትፈልጉ ቀጥታ ኮፒ ፔስት አድርጋችሁ እንድትሞክሩት ነው። በቃ ይሄው እንደምታዩት እዚህ ጋር ኢሜጁን አምጥቶልናል ጀነሬት አድርጎ ማለት ነው። ያው ይሄን ይመስላል እንግዲህ አንበሳ ሳር ላይ ተኝቶ ብየው ጀነሬት ያደርግልኝ ኢሜጅ ይሄን ይመስላል። ይሄን ምስሎች የሚለው ጋር ገብቼ ይሄንን ኢሜጅ ከከፈትኩ በኋላ ዳውንሎድ አድርጓለሁ ወደ ስልኬ ማለት ነው ጋለሪ ላይ እንዲቀመጥ ከፈለኩኝ። በዚህ መንገድ በአማርኛ ፕሮምፕት ሰጣችሁት ዳውንሎድ ማድረግ ትችላላችሁ ማለት ነው። ሌላ ምን እንስጠው ትንሽ እስቲ ሊከብደው የሚችል የፕላስ ምልክቱን ልንካውና ኢትዮጵያውያን በቤተሰብ ተሰብስበው ባህላዊ ምግብ ሲመገቡ ብቻ ከምለው ባህላዊ ምግብ በአንድ ላይ በጋራ ሆነው ሲመገቡ እንደዚህ እንለዋለን ማለት ነው። ከዛ በኋላ ፕሮፌሽናል ብለው ዘን ፍጠር። ሜቢ አንዳንድ ጊዜ ኤአይ ምንድነው መሰላችሁ የምትጠቀሙት ኤአይ ዌብሳይት ወይም ደግሞ አፕሊኬሽን እንዳለው መረጃና ትሬን እንዳረገው ነው ለእናንተ የሚሰጣችሁ። ለምሳሌ አሁን ብዙ ጊዜ የሴሌብሪቲዎችን ስታስገቡ ኤአይ በጣም ረጅም ጊዜ የቆየ ካልሆነ በስተቀር ጀነሬት ለማድረግ ይቸገራል። ምክንያቱም ካለው መረጃና ካለው ፎቶዎች ትሬን ከተደረገበት አንፃር ማለት ነው። ለዚህ እኔ ምስሎች ጋር የሚለው ጋር እንሄድና እስቲ ኔው ኢሜጁን በጥሩ ሁኔታ ጀነሬት አድርጎታል ወይ? ያ ጥሩ እንደውም ኤክስፔክት ካረኩት በላይ ጀነሬት አድርጎታል ኢሜጁን እንደምታዩት እዚህ ጋር ማለት ነው። ኢሜጁን በዚህ መልኩ ጀነሬት አድርጎታል። የዳውንሎድ ምልክቷን ነክተን ወደ ስልካችን እናስገባዋለን ማለት ነው። ለዚህ እናንተ የምትፈልጉትን በአማርኛ ከሰጣችሁት በኋላ ጀነሬት ያደርግላችኋል ማለት ነው። አንድ ሌላ እንጨምር ለአማርኛ። እስቲ አንድ ኢሜጅ ደግሞ ጀነሬት እናርግ። የፕላስ ምልክቱን እንንካና ምን አይነት ነገር ልንሰጠው እንችላለን? በጦርነት የተጎዳ ከተማን በለው። በጦርነት የተጎዳ ከተማ በጨለማ ውስጥ እስቲ ሜቢ ይሄን አማርኛ መረዳት ከቻለ ፕሮፌሽናል ብለውና ፍጠርም በለው። ኢሜጁን ጀነሬት እያደረገ ነው። እዚች ጋር እንደምታዩት ከላይ ፕሮግረሱን ያሳያችኋል። በአማርኛ 3 ላድርገው የተቀረውን እናንተ እንድትሞክሩት ማለት ነው። ኢሜጅ ጀነሬትድ ብሎኛል። የኔ ምስሎች እንደሚለው እንሂድና ይሄው እንደምታዩት ጀነሬት ያደረኳቸውን ይሄው እዚች ጋር በጨለማ ላይ ምን ይመስላል የሚለው ነገር ያ በቃ በጦርነት የተጎዳ ከተማ በጨለማ ምን ይመስላል የሚለው እዚች ጋር ማየት ይችላል ማለት ነው። ስለዚህ እናንተም ይሄንን መሞከር ከፈለጋችሁ ቀጥታ ቀድም እንደነገርኳችሁ ከዲስክሪፕሽን ላይ ፕሮምፕቱን ኮፒ አድርጋችሁ ፔስት በማድረግ መጠቀም ትችላላችሁ። ከዛ ቀጥሎ ደግሞ ለኢንቴሪየር ዲዛይን ምን አይነት ፕሮምፕቶችን መጠቀም እንችላለን? ያው ከታች ወረድ ስትሉ ዲስክሪፕሽን ላይ ለኢንቴሪየር ዲዛይን የተጠቀምኳቸውን ፕሮምፕቶች ያሳያችኋል። ለምሳሌ ይሄ ምን ይሰጣችኋል? አንዳንድ ጊዜ ኢንቴሪየር ዲዛይን ከሆናችሁ ኢንሳይት ይሰጣችኋል። ጀስት አይዲያችሁን ብቻ ሰጣችሁት ለእናንተ ምን ይመስላል የሚለውን ነገር ያሳያችኋል ማለት ነው። ለምሳሌ የመጀመሪያውን ፕሮምፕት እዚህ ጋር እናስገባና ለምሳሌ የመጀመሪያውን ፕሮምፕት የፕላስ ምልክቱን ሊንካና እዚህ ጋር አስገባው። ዘን ፕሮፌሽናል ብዬ ፍጠር ልበለው ወይም ጀነሬት አድርግ ልበለው። ኢሜጁን ጀነሬት አድርጌ ጨርሻለሁ ብሏል። ግን እዚች ጋር ትንሽ አማርኛ ቋንቋ ስለጨነቀኝ ወደ እንግሊዘኛ ላድርገው። ጥሩ ማይ ኢሜጅ የሚለው ውስጥ እንግባና የኛን ይሄው እንደምታዩት አሁን የሰጠሁትን በዚህ መልኩ የኢንቴሪየር ዲዛይኑን ለኔ ጀነሬት አድርጎልኛል ማለት ነው። ስለዚህ ይሄን ምን ማድረግ እችላለሁ? እንደምታዩት ይሆንና ፕሮምፕቱ ይሄንን ዳውንሎድ ኢሜጁን አለዋለሁ ወደ ምን እንዲያደርግልኝ
ወደ ጋለሪ እንዲያስገባልኝ ማለት ነው። ስለዚህ ለኢንቴሪየር ዲዛይንም ጭምር ይህንን የኢሜጅ ጀነሬቲቭ አፕሊኬሽን መጠቀም ትችላላችሁ ማለት ነው። ከዛም በኋላ የተቀሩት ሶስቱ ምስሎች እዚህ ጋር የምታዩቸውን ይመስላሉ። የእያንዳንዱን ምስል ደግሞ ኢሜጅ 1 2 3 እያልኩኝ ዲስክሪፕሽን ላይ ከፋፍዬ ኢንቴሪየር ዲዛይን የሚለው ሁለተኛውን ኢሜጅ ከፈለጋችሁ ኢሜጅ 2 የሚለውን ይሄንን ፕሮምፕት ኮፒ አድርጋችሁ ፔስት በማድረግ መጠቀም ትችላላችሁ። ለኢንቴሪየር ዲዛይን ምን ሊመስል እንደሚችል አይተናል አይደል? አሁን ደግሞ ለፋሽን ብንጠቀመውስ ይህንን AI እንችላለን። እንደተለመደው ፕሮምፕቶቹን ዲስክሪፕሽን ላይ አስቀምጥላችኋለሁ ለፋሽን የተጠቀምኳቸውን። ስለዚህ እስቲ ለፋሽን ደግሞ ይሄኛውን እንጠቀም። የፕላስ ምልክቷን ነካና እዚህ ጋር ይሄንን ፔስት እናደርጋለን። ዘን ፕሮፌሽናል የሚለውን ነካዋለሁ። ከዚያም ጀነሬት እለዋለሁ። ጀነሬት ያደርግልኛል። ከላይ እንደምታዩት እዚች ጋር ፕሮግረሱ ማለት ነው። ኢሜጁን ጀነሬት አድርጎ ጨርሷል። ማይ ኢሜጅ የሚለው ጋር እንገባና እናገኘዋለን ይሄንን ኢሜጅ ማለት ነው። ማይ ኢሜጅ የሚለው ጋር ከገባን በኋላ እንደዚህ ስናደርገው ጀነሬት ያደረገልን ኢሜጅ እዚህ ጋር የምታዩትን ኢሜጅ ይመስላል። የዳውንሎድ ምልክቱን እዚች ጋር እንደዚህ ነክተን ወደ ስልካችን ጋለሪ ላይ ዳውንሎድ እንዲያደርግልን ማድረግ እንችላለን ማለት ነው። እስቲ አንድ እንጨምር። ለፋሽን ሌላ አንድ ተጨማሪ ፕሮምፕት እናስገባ። እዚህ ጋር መተን የፕላስ ምልክቷን ነካለን። እዚች ጋር ፔስት ዘን ፕሮፌሽናል የሚለውን ነክተን ጀነሬት እንለዋለን። ይሄኛውንም ኢሜጅ ጀነሬት አድርጎልናል። እስቲ ማይ ኢሜጅ ወደሚለው እንገባለን። ይሄንን የሚመስል ኢሜጅ በሰጠነው ፕሮምፕት አማካኝነት ጀነሬት አድርጎልናል። እንደምታዩት ይሄውና ፕሮምፕቱ። ዘን ዳውንሎድ ቱ ዲቫይስ የሚለውን እንነካዋለን ማለት ነው። ከዚህ በኋላ የምታዩቸው ኢሜጆች ከፋሽን ጋር በተያያዘ ዲዛይን እንዲያደርግልኝ የሰጠሁትን ፕሮምፕት ተጠቅሞ የሰጠኝ ኢሜጆች ነው። የኢሜጅ 3 4 5 እና 6 እዚህ ጋር የምታዩቸውን ይመስላሉ። የእነዚህን ፕሮምፕቶች ማግኘት ከፈለጋችሁ በፋሽን ስር ኢሜጅ 3 4 የሚለውን የተጻፉትን እያያችሁ ኮፒ ፔስት ማድረግ ትችላላችሁ። ከፕሮዳክት ዲዛይን ጋር በተያያዘ ኢሜጅ ፕሮምፕት ብትሰጡትስ? እስቲ እሱን እንመልከት። ሁለት ኢሜጆችን እንመለከታለን። ዘን የሚቀጥሉት ሌሎችን ኢሜጆች ደግሞ እዚህ ጋር ሳያችሁና ፕሮምፕቶቹን ዲስክሪፕሽን ላይ አስቀምጥላችኋለሁ። የፕላስ ምልክቱን እንነካና እዚህ ጋር ይሄንን እናስገባለን። ዘን ፕሮፌሽናል እንለውና ጀነሬት እንለዋለን። ከዛም በኋላ እዚህ ጋር እንደምታዩት ጀነሬቲንግ ኢሜጅ ይላችኋል። ኢሜጁን ጀነሬት እያደረገው ነው። ትንሽ እንጠብቀዋለን ጀነሬት እስኪያደርግ ድረስ ማለት ነው። ኢሜጁን ጀነሬት አድርጎልን ጨርሷል። ከዛም በኋላ ማይ ኢሜጅ የሚለው ጋር እንገባለን ማለት ነው። ልክ ማይ ኢሜጅ የሚለው ጋር ስንገባ ይሄው እንደምታዩት በሰጠነው ፕሮምፕት አማካኝነት የፕሮዳክት ዲዛይን ኢሜጅ ጀነሬት አድርጎልናል ማለት ነው። እንደዚህ ጀነሬት ያደረገልን ኢሜጅ ደግሞ የዳውንሎድ ምልክቷን ነክተን ወደ ስልካችን ዳውንሎድ ማድረግ እንችላለን። አንድ ሌላ ፕሮዳክት ኢሜጅ እንጨምር። የፕላስ ምልክቷን እንነካና እዚች ጋር ይችኛዋን እናስገባታለን። እስቲ በምግብ ደግሞ እንሞክረው። ዘን ጀነሬት አድርጎ ጨርሷል። ማይ ኢሜጅ ጋር ስንገባ ይሄው እንደምታዩት ታኮ ብዬ ነበረ፣ ዴሊሽስ ታኮ ብዬ ነበረ ፕሮምፕቱን ያስገባሁት። በዚህ አማካኝነት እንደዚህ አይነት ኢሜጅ ሰጥቶኛል ማለት ነው። ከዚህ ኢሜጅ በተጨማሪ ደግሞ ሌሎች ጀነሬት ያደረኳቸው ኢሜጆች ነበሩ። እንደዚህ አይነት ኢሜጅ 3፣ ይሄ ደግሞ 4ኛ፣ ከዛ 5ኛ ኢሜጅ። የነዚህን የኢሜጆቹን ዲስክሪፕሽን ደግሞ ወይም ደግሞ ፕሮምፕታቸውን ደግሞ ዲስክሪፕሽን ላይ ታገኙታላችሁ። ያንን ኮፒ አድርጋችሁ መጠቀም ትችላላችሁ። እስካሁን ድረስ ከሬጉላር ጀምሮ ኢሜጆችን ጀነሬት አድርገናል። አማርኛ ፕሮምፕት ሰጣችሁት ወይም ደግሞ አማርኛ ትእዛዝ ሰጣችሁት፣ ከዛ ኢንቴሪየር ዲዛይን ብትፈልጉ፣ ከዛ ፋሽን ዲዛይን፣ ከዛ ፕሮዳክት ዲዛይን፣ እነዚህን ተመልክተናል። አንድ ግን የሚቀረን ነገር አለ። ኤዱኬሽናል ኢሜጅ ጀነሬት ለማድረግ ብንሞክርስ? ለምሳሌ ኤዱኬሽናል ማለት ትምህርታዊ ለሆኑ ነገሮች የምንፈልጋቸው ኢሜጆች ቢኖሩስ? እስቲ ከነሱ መካከል ደግሞ የተወሰኑትን በምሳሌ ላሳያችሁ። እንደከፈትነው አፑን የፕላስ ምልክቱን ነክተን እዚህ ጋር ዲስክራይብ ላይ 3D ሜዲካል ኢሉስትሬሽን የላንግ ካንሰር ፕሮግሬሽን የሚለውን ሄልዚ ቨርዝስ አፌክትድ የምትለዋን ለምሳሌ ይህን ነገር እንዲያሳየን ብንፈልግ እንደዚህ አድርገን እንጽፍለታለን። እንደተለመደው ፕሮምፕቱን ዲስክሪፕሽን ላይ ማግኘት ትችላላችሁ። ዘን ፕሮፌሽናል ነውና ጀነሬት ለዋለሁ እዚች ጋር ማለት ነው። ኢሜጁን ጀነሬት የሚያደርግበትን ፕሮግረስ እንደተለመደው ከላይ እዚህ ጋር ያሳየናል። ስለዚህ ይህንን የኤአይ ኢሜጅ ጀነሬሽን ለፈለጋችሁት ልትጠቀሙበት ትችላላችሁ። ጀስት እኔ እነዚህን ያሳያችሁ እንደ ኢንሳይት እንዲሆናችሁ። አፕሊኬሽኑ አዲስ ነው። አዲስ የሆነውን አፕሊኬሽን እንዴት መጠቀም እንችላለን የሚለውን እያንዳንዱን ነገር በደንብ እንድታዩት ስለምፈልግ ነው። ኢቨን ፕሮምፕቶቹን ዲስክሪፕሽን ላይ የሚያስቀምጥኩላችሁ እናንተ ለመለማመድ ልትጠቀሙባቸው ትችላላችሁ በሚል ነው።
ሶ እንደምታዩት ጀነሬት አድርጎ ሲጨርስ ማይ ኢሜጅ የሚለው ጋር ከገባን በኋላ ኢሜጁን እዚህ ጋር ሌተስት የሆነ ኢሜጅ ከላይ ነው የሚያስቀምጥልን። ብዙ ጊዜ ጀነሬት ካደረገ በኋላ ማይ ኢሜጅ ላይ ስንገባ ከላይ ነው የሚያስቀምጥልን። ስለዚህ እዚህ ጋር ከላይ የምታዩትን ኢሜጅ ከፍቷለሁ። ስለዚህ በጤነኛና በተጎዳ እዚህ ጋር የምትመለከቱትን ሳምባ መካከል ያለው ልዩነት ማየት ችለናል ማለት ነው። ስለዚህ ይሄንን ለትምህርታዊ ለሆነ ነገር ብንፈልገው እንደዚህ ጀነሬት እንዲያደርግ አድርገን ዳውንሎድ እናደርገዋለን ማለት ነው። ሶ ሌላም እንጨምር +1 ነክተን እዚህ ጋር እቺን እናስገባለን። ዘን ፕሮፌሽናል እንለዋለን። ከዛም በኋላ ጀነሬት እንለዋለን ማለት ነው። ሶ ኢሜጅ ጀነሬትድ ካለን በኋላ ወይም ደግሞ ኢሜጁን ጀነሬት አድርጎ ከጨረስን በኋላ እንደተለመደው ወደ ማይ ኢሜጅ እንገባለን። ማይ ኢሜጅ ላይ ከገባን በኋላ እንደምታዩት አዲሱ ምስል ጀነሬት አድርጎልናል ማለት ነው። ስለዚህ ይሄንን ምስል ከከፈትን በኋላ ለትምህርታዊ ነገር ነው የምንፈልገው ዳውንሎድ አድርገን ለምንጠቀምበት ነገር መጠቀም እንችላለን ማለት ነው። ስለዚህ ኤዱኬሽናል የሆኑ ነገሮችን በዚህ መንገድ ጀነሬት ማድረግ እንችላለን። የተቀሩት እዚህ ጋር የምትመለከቷቸው ለኤዱኬሽናል ብዬ ፕሮምፕት ሰጥቻቸው ጀነሬት ያደረኳቸው ኢሜጆች ናቸው። የተቀሩትን የእነዚህን ኢሜጆች ፕሮምፕት ደግሞ ማግኘት ከፈለጋችሁ ጀነሬት ባደረኩበት ኢሜጅ 1 2 3 እያልኩኝ ከታች እንደተለመደው አስቀምጬላችኋለሁ። ሶ ያንን ቼክ ማድረግ ትችላላችሁ። ከዚህ በተጨማሪ አንድ ልነግራችሁ የምፈልገው ነገር ሶስተኛውን ኢሜጅ ካስተዋላችሁት የዩአይ ዲዛይን ነው። የአንድ ዌብሳይት ዩአይ ዲዛይን ማለት ነው። ሶ የዩአይ ዲዛይን አይነት ፕሮምፕት ከሰጠሁት እንደዚህ አይነት የዲዛይን ኢንስፓይሬሽን ይሰጠኛል ማለት ነው። ለምሳሌ እናንተ ዩአይ ዲዛይነር ከሆናችሁ ይህንን አይነት ፕሮምፕት ሰጣችሁት ለእናንተ ለዩአይ ወይም ደግሞ ለምትሰሩት የዩአይ ዲዛይን ኢንስፓይሬሽን የሚሆን አይነት ዲዛይን ያለውን ሀሳባችሁን አስረድታችሁት ጀነሬት አድርጎ ለእናንተ ይሰጣችኋል ማለት ነው። ስለዚህ የምትሰሩትን ስራ የተወሰነ ነገር ያቀልላችኋል። ሶ ስለ አፕሊኬሽኑ እስካሁን ብዙ ነገር አየናል። እንዴት ነው ኢሜጅ ጀነሬት የምታደርጉት? እነሱ ነገሮች በደንብ ከእናንተ ጋር ተመልክተናል። አሁን የሚቀረን ስቱዲዮ ላይ ገብተን ሌሎቹን ፊቸሮች ማየትና የሰብስክሪፕሽን አማራጩና ሁኔታውን መመልከት ነው። ስለዚህ እንቀጥል። ወደ ስቱዲዮ እንሄዳለን። ወደ ስቱዲዮ ስንሄድ አንድ ግሪቲንግ አለ፣ 2 ሎጎ ዲዛይን፣ ከዛ ደግሞ ሶሻል ሚዲያ ክሬተር የሚል አለ ማለት ነው። ሶ ሶስቱንም በየደረጃቸው እንመለከታለን። ለማስረዳት ያክል ግሪቲንግ ማለት ፐርሰናላይዝድ የሆነ ግሪቲንግ ካርድ ነው የሚያዘጋጅላችሁ። ለምሳሌ ካስተዋላችሁ የሆነ ሰሞን ጂፎችን ወይም ደግሞ ጂአይኤፍ በሶሻል ሚዲያ በኩል መላክ የተለመደ ነው። ጉድ ሞርኒንግ ብሎ ጉድ ናይት ምናምን እነሱን ነገሮች። ለምሳሌ እነሱን ደግሞ አንድ ስቴፕ መውሰድ ከፈለጋችሁ ምን ማድረግ ትችላላችሁ? ያስመርጣችኋል። ለምሳሌ ግሪቲንግ ላይ ስትገቡ ወይም ደግሞ ግሪቲንግን ስትመርጡት ክሬት ኤ ግሪቲንግ ካርድ ይላችኋል። ለምንድን ነው ክሬት የምታደርጉት ግሪቲንግ ካርዱን? ጉድ ሞርኒንግ ነው? ጉድ ኢቭኒንግ፣ ላቭ ኤንድ ሮማንስ ነው? ሚሲንግ ሳሟን ነው? ኮንግራቹሌሽንስ ነው እያለ ይቀጥላል ማለት ነው። ለበዓላት፣ ለሆሊዴይ ነው፣ ለበርዝዴይ ነው። ለምሳሌ እኔ ኮንግራቹሌሽንስ ብጠቀም ከዛ በኋላ እዚህ ላይ ከላይ የምታስገቡት ሰው የሚቀበለው ነው። አሁን ኮንግራቹሌሽን ማለት የምንፈልገው ማንን ነው? እሺ ማታንያ ተመረቀን በልና ማታንያን ለው። ከዛ ካስተማይዝ ሜሴጅ እናንተ ተጨማሪ መጻፍ የምትፈልጉባቸው ነገሮች ካሉ I'm happy for you. ሶ ካስተማይዝ የሆነው ሜሴጅ ካስገባችሁ በኋላ ሜሴጁ ቶን ምን እንዲመስል ትፈልጋላችሁ? ፈኒ ነው እንዲሆን የምትፈልጉት? ሮማንቲክ ነው እንዲሆን የምትፈልጉት? ኢንስፓይሬሽናል ነው? ፎርማል ነው እንዲሆን የምትፈልጉት? እነሱን እዚህ ጋር ትመርጣላችሁ። እኔ ኢንስፓይሬሽናል አደርገዋለሁ እዚህ ጋር እንደምታዩት ማለት ነው። ዘን ኔክስት እለዋለሁ። ከዛም በኋላ ፕሪቪው ያሳየኛል የመረጥኩትን ማለት ነው። እዚህ ውስጥ ፕሪቪው ላይ አይታችሁት ያልተመቻችሁ ካለ ባክ ብላችሁ ማስተካከል ትችላላችሁ። ካቴጎሪ ምንድነው? ኮንግራቹሌሽንስ። ዘንስ ማን ነው የሚቀበለው ወይም ደግሞ ማን ነው የምትሉት? ማታንያ። ለማን ነው የምልከው? ለማታንያ። ከዛ በኋላ ካስተማይዝ ሜሴጁ ምንድነው የሚለው? አም ሃፒ ፎር ዩ። ካስተማይዝ ሜሴጅ እናንተ የፈለጋችሁትን ነው የምታስገቡት እዚህ ጋር ማለት ነው። ኢንስፓይሬሽኑ ደግሞ ምንድነው? የሜሴጁ ቶን ማለት ነው። የሜሴጁ ቶን ምንድነው? ኢንስፓይሬሽን እንዲሆን ነው። ሶ ጀነሬት እንለዋለን ማለት ነው። በሰጣችሁት በእነዚህ ፕሮምፕት አማካኝነት ወይም ደግሞ ባስገባላችሁ የጥያቄ አማራጮች አማካኝነት ጀነሬት ያደርግላችኋል ማለት ነው። እዚህ ጋር ግን ጀነሬት ያደረገውን የት ነው የምናገኘው? አሁንም ተመሳሳይ ነው። ማይ ኢሜጅ ውስጥ ገብተን እናገኛለን ማለት ነው። ልክ ያው ጀነሬት አድርጎ ሲጨርስ ማይ ኢሜጅ የሚለው ጋር እንገባለን። እንደምታዩት የኮንግራቹሌሽን ዲዛይን አደረገልን ማለት ነው። አም ሃፒ ፎር ዩ። ሶ ይሄንን ነገር መላክ እንችላለን ማለት ነው ለሰው። ካልተደሰታችሁስ አዲስ ወይም ደግሞ ሌላ ጀነሬት እንዲያደርግላችሁ መጠየቅ ትችላላችሁ ማለት ነው። ያው እዚህ ጋር ተመልሰን ወደዚህ እንገባለን። ዘን
ግሪቲንግስ የሚለው ኮንግራቹሌሽንስ ዘን ኢንስፓይሬሽናል እንዲሆን ነው አይፈልግነው እኛ ደግሞ ምን እናደርጋለን ፖኤቲክ እንዲሆን እናድርገው ዘን ካስተማይዝድ ሜሴጅ ላይ ኮንግራቹሌሽንስ እንለውና ዘን ወደታች ወርደን አም ሃፒ ፎር ማን የሚቀበልን NIH ማታኒያ ዘን ኔክስት እንለዋለን ፕሪቪውን እዚህ ጋር እንደምታዩት ያሳየናል ጀነሬት እንለዋለን ማለት ነው ስለዚህ ሌላ አዲስ ጀነሬት እንዲያደርግልን አደረግነው ማለት ነው ሶ ጀነሬት አድርጎ ሲጨርስ ከላይ ይነግረናል ማይ ኢሜጅ ላይ እንገባለን ሶ እንደምታዩት እንደዚህ አይነት ኢሜጅ ጀነሬት አድርጎልናል ማለት ነው ከመጀመሪያው ይሻላል አይደል አይ ቲንክ የኛው ከመጀመሪያው ሞር የተሻለ ይሆናል ማለት ነው ሶ በዚህ መልኩ እንደነዚህ አይነት ግሪቲንጎችን ጀነሬት አድርገን ለሰዎች መላክ እንችላለን ማለት ነው ከዛ ቀጥሎ ደግሞ ሎጎ ዲዛይን ነው ብዙ ጊዜ አሁን AI ላይ ገብቷል አይደል ሎጎ ዲዛይን ማድረግ ብትፈልጉ ወይም ደግሞ እንዲያግዛችሁ ከፈለጋችሁ AIን ሰጀስት አደርጋችኋለሁ እኔ ብትጠቀሙት ሞር ስራ የሚያቀልላችሁ ነገር ስለሆነ ማለት ነው ሙሉ ለሙሉ AIን እንጠቀመው ጥሩ ሪዛልት ከሰጣችሁ መጠቀሙ አይከፋም ግን አንዳንድ ጊዜ አብዛኛውን ጊዜ ጥሩ ሪዛልት አይሰጥም AI ሶ ይሄንንም እስቲ ቴስት እናደርጋለን ካምፓኒ ኔሙን ሬድ ልበለው ዘን ስሎጋኑን ምን ማለት እንችላለን for a better spelling ልክ አይደለም better video ሶ ኔክስት እንለዋለን ስለ ካምፓኒ ዲስክሪፕሽን it's a video production company and I want a logo to be unique and memorable ከዛ ኔክስት እንለዋለን ሞደርን እንበለው የሎጎን ስታይል ሶ ኔክስት እንለዋለን ከዛ በኋላ ከለር ፕሪፈረንስ ያስመርጠናል ሞኖክሮም ነው ኮምፕሊመንተሪ ነው አናሎገስ ነው ትራያዲክ ነው ወይስ ካስተም ነው እናንተ የምትሰጡት ሶ እኛ አናሎገስ የሚለውን እንጠቀም ኔክስት እንለዋለን ሶ ሰመሪውን እዚህ ጋር ያሳየናል ማለት ነው ከዛ በኋላ ጀነሬት ሎጎ እንለዋለን ማለት ነው ስለዚህ ሎጎንም ጀነሬት ያደርግልናል ይሄ ጀነሬት የሚያደርግልንም ሎጎ የት ነው የምናገኘው ማይ ኢሜጅ ውስጥ ገብተን ሎጎን ማግኘት እንችላለን ማለት ነው ሶ ጀነሬት አድርጎ ጨርሷል ማይ ኢሜጅ የሚለው ጋር እንገባለን ይሄን ለማግኘት እስቲ ምን አይነት ሎጎ ሰጥቶኛል ሶ እንደዚህ አይነት ሎጎ ሰጥቶኛል ለክፉ አይሰጥም ይሄንን አሁን ዳውንሎድ አድርገን መጠቀም እንችላለን ማለት ነው እዚህ ጋር ያለችውን የዳውንሎድ ምልክት ዳውንሎድ ማድረግ ስንፈልግ እንነካታለን ዘን ዳውንሎድ አድርገን መጠቀም እንችላለን ግራፊክ ዲዛይነር ኮናችሁ አንዳንድ ጊዜ እንደዚህ ኮንሰፕቶችን ወስዳችሁ የራሳችሁን ነገር ክሬት ማድረግ ትችላላችሁ ከዛ እዚህ ስቱዲዮ ላይ የምናየው የመጨረሻው ነገር ሶሻል ሚዲያ ክሬት ነው ሶሻል ሚዲያ ክሬት ማለት ለሶሻል ሚዲያ የሚሆኑ ፖስቶችን የምታዘጋጁበት ወይም ደግሞ ክሬት የምታደርጉበት ነው አሁን እዚህ ጋር ለምን አይነት ሶሻል ሚዲያ ነው ኤሌክትሮኒክስ ኤንድ ቴክኖሎጂ ፉድ ቢዩቲ ሆም ሄልዝ እነዚህ አሉ ሶ እዚህ ጋር ኤዱኬሽን ኤንድ ትሬኒንግ የሚለውን ልምረጥ ኔክስት ለዋለው ሞሮፍ ከ20 እስከ 29 ያሉት ታርጌት ቢያደርግ ዘን ኔክስት ለዋለው ኢንክሪዝ ብራንድ አዌርነስ ፕሮሞት ኢቨንት ኢንክሪዝ ዌብሳይት ትራፊክ ቢልድ ኮሚኒቲ ሶ ጀነሬት ሊድስ እንበለው ዘን ኔክስት ከዛም በኋላ እዚህ ያስመርጣቸዋል አሁን ሬሾን ነው የሚጠቅስላችሁ አንድ በአንድ ሬሾ ማለት እኩል ስኩዌር የሆነ ማለት ነው 9:16 ደግሞ እናንተ ቲክቶክ የምታዩበት ይሄ ሙሉ እንደ ስቶሪ ወይም ስቶሪ ላይ የምታደርጉት ነው 16:9 ደግሞ ላንድስኬፕ ይሄን ቪዲዮ የምታዩበት ሳይዝ ማለት ነው 4:5 ደግሞ ኢንስታግራም ላይ ፖስት ሲደረግ የኢንስታግራም 4:5 ይባላል ሶ ከስኩዌር ትንሽ ከፍ ሚል ማለት ነው ከዛ 3:4 አለ ከዛ በኋላ ደግሞ 5:4 አለ ለፌስቡክ እንደዚህ ወደ ጎን ማለት ነው እኔ 4:5 ሚሊዮን ተጠቀምና ኔክስት ለዋለሁ ከዛም በኋላ ኤክሳይቲንግ ነው ፊሊንጉ ሰዎች ሲያዩት ምን እንትን እንዲያረጋቸው ሶ አክሽን ኦሪየንትድ ልበለው እኔ
ዘን ኔክስት ልበለው ከዛ ብራንድ ኔም ሜት ክሬቲቭ ዲዛይን ሶ ስሎጋን ለርን ኩዊክሊ በለው ከዛ ኮል ቱ አክሽናቸው ሾፕ ናው ለርን ሞር ሳይን አፕ ቱዴይ በለው እስቲ ኔክስት ሶ እንደዚህ ያደርግላችኋል ሰመሪ በጣም ደስ ያለኝ እኔ ሰመሪ መዘጋጀቱ ነው ሶ የተሳሳትኩት ነገር ካለ ተመልሼ እንዳስተካከል ዘን ጀነሬት እንለዋለን ማለት ነው ስለዚህ በዚህ አሁን በሰጠሁት ነገር ሶሻል ሚዲያ ፖስት ክሬት ማድረግ አለበት ሶ ኢሜጁን ጀነሬት አድርጌያለሁ ብሏል ወዴት እንሄዳለን ማይ ኢሜጅ ስለሚለው ሶ እንደምታዩት እንደዚህ አይነት የሶሻል ሚዲያ ፖስት ክሬት አድርጎልናል ማለት ነው ሶ በዚህ መንገድ ፎቶ ኤአይን ተጠቅማችሁ የሶሻል ሚዲያ ፖስት ሎጎ ዲዛይን እና ግሪቲንግ ክሬት ማድረግ ትችላላችሁ ማለት ነው መጀመሪያ ላይ እንዳየናችሁ ደግሞ አሪፍ ኢሜጆችን ጀነሬት ማድረግ ትችላላችሁ አሁን የሚቀረው ምንድነው ሰብስክሪፕሽኑን ማየት ማለት ነው ሶ እስካሁን እኔ ያው ሰብስክሪፕሽን ስላለኝ ነው እናንተ በፍሪ ግን 10 ክሬዲት ብቻ ነው የሚሰጣችሁ ሰብስክሪፕሽን ከፈለጋችሁ ደግሞ እንደነገርኳችሁ የሃምበርገር ሜኑን ወይም ጥግ ላይ በግራ በኩል ከላይ 3 ሰረዟን ከነካችሁ በኋላ ሰብስክሪፕሽን የሚለው ጋር ትገባላችሁ ሰብስክሪፕሽን የሚለው ጋር ስትገቡ እንደምታዩት እዚህ ላይ አማራጮች አሉ ለምሳሌ ዴሊ ስታርተር 150 ብር አለ ከዛ በኋላ 375 ብር አለ ምን ያህል ክሬዲት እንደሚሰጣችሁ እዚህ ጋር ማየት ትችላላችሁ በ150 ብር 100 ክሬዲት ታገኛላችሁ በ375 ብር ደግሞ 250 ክሬዲት ታገኛላችሁ ፕሪሚየም ኳሊቲ ኤክስፖርቶቹን ምንም የሚያግዳችሁ ነገር የለም እዚህ ጋር እንደምታዩት ቲክቲክ ነው እነሱ ግን ሰጀስት የሚያደርጉት ዊክሊ ስታንዳርድ 650 ክሬዲት የሚሰጠው ነው ሶስት እነሱ ሰጀስት የሚያደርጉትን ሰብስክሪፕሽን ለመግዛት ሰብስክራይብ የምትሏን ትነኳታላችሁ ዘን ፕሮሞ ኮድ ካላችሁ ፕሮሞ ኮድ ታስገባላችሁ ፕሮሞ ኮድ መቼ ነው የሚጠቅማችሁ ዲስካውንት ካለ ለምሳሌ እኔም ቪዲዮ አይታችሁ ሜት ብላችሁ ፕሮሞ ኮድ ካስገባችሁ ዲስካውንት አላችሁ ብዬ ከነገርኳችሁ እዚች ጋር መጣችሁ ሜት የሚለው ማስገባት ትችላላችሁ ማለት ነው ሶ ኮንቲኒው ትሉታላችሁ ከዛም ኮንቲኒው ስትሉት እንደምታዩት ከላይ እዚች ጋር ስልክ ቁጥራችሁን ታስገባላችሁ 09 ብዬ እንደዚህ ስልክ ቁጥሬን አስገባለሁ ዘን መከፍለው በምንድነው በቴሌብር ነው ስለዚህ ፔዊስ ቴሌብር ለዋለሁ ልክ ፔዊስ ቴሌብር ስለው 5 ደቂቃ ላይ ኤክስፓየር የሚያደርግ በ5 ደቂቃ ኤክስፓየር የሚያደርግ እንደምታዩት እዚህ ጋር ከቻፓ ጋር በማገናኘት እንደዚህ አይነት ፑሽ ኖቲፊኬሽን ይልክልኛል ሶ እዚች ጋር የሚስጥር ቁጥሬን እንደዚህ በማስገባት ሴንድ ስለው ለኔ ገንዘቡን ከኔ አካውንት ቆርጦ ወይም ከኔ ቴሌብር ላይ ቆርጦ ለነሱ ይልክላቸዋል ይሄንን ሰብስክሪፕሽን ፈጸምኩኝ ማለት ነው እነሱ ደግሞ ስንት ያስገቡልኛል እዚች ጋር እንዳየነው 975 ብር ከአካውንቴ ወይም ከቴሌብር አካውንት ላይ ቆረጥና 650 ክሬዲት ለኔ ያስገቡልኛል ማለት ነው ሶ ስለዚህ በዚህ መልኩ ሰብስክሪፕሽን ለዚህ ለፎቶ ኤአይ አፕሊኬሽን መግዛት ትችላላችሁ ማለት ነው የፎቶ ኤአይ አፕሊኬሽን እንግዲህ ይህንን ይመስላል በዚህ መንገድ የፎቶ ኤአይ አፕሊኬሽን ተጠቅማችሁ በኤአይ ኢሜጆችን ጀነሬት ማድረግ ትችላላችሁ ኢሜጅ ደግሞ ጀነሬት ታደርጉ በአማርኛም በእንግሊዘኛም የተለያዩ አይነት ኢሜጆችን እንዴት ጀነሬት እንደምታደርጉ ከነ ፕሮምፕታቸው አስቀምጬላችኋለሁ እነዛን ፕሮምፕቶች ዲስክሪፕሽን ላይ ገብታችሁ ኮፒ ፔስት ያደርጋችሁ መሞከር ትችላላችሁ የቪዲዮ ከተመቻችሁ ላይክ ማድረግ አትርሱ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን ነክታችሁ ኦል ስታደርጉት ቪዲዮ ባወጣው ቁጥር ለእናንተ የማሳወቂያ መልእክት ያመጣላችኋል የፎቶ ኤአይ አፕሊኬሽን ዳውንሎድ አድርጋችሁ ሎጊን በማድረግ መጠቀም ትችላላችሁ ሌላ ተጨማሪ ስለ ኤአይ እንድሰራላችሁ የምትፈልጉት ቪዲዮ አለ ካለም ኮሜንት ላይ ማስቀመጥ አትርሱ በቀጣይ በሌላ አሪፍ ቪዲዮ አገኛችኋለሁ